ሰላም የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ፣ እንደተለመደው ዛሬ ደግሞ በአዲስ ነገር መጥቻለሁ። የመጣሁበት ነገር ከስከዛሬው ለየት ባለ ነገር ነው። ሰሞኑን የምንሰማቸው ነገሮች እጅግ በጣም የሚያሳዝኑና የሚያስፈሩ ነገሮች ናቸው። ከነዚህ ነገሮች ውስጥ እኔ በህይወቴ ውስጥ የጠቀመኝን እኔ በህይወቴ ውስጥ የተለወጥኩባቸው አንብቤ ሰምቼ እንደዚሁም ደግሞ ሞክሬ ያረጋግጥኳቸውን ነገሮች ከእናንተ ጋር ለማውራት ዛሬ መጥቻለሁ። አብሬያችሁም ሆኖ በእምነት አያሌው ነኝ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁ እንዳይለያችሁ የዚህ ቻናል ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ምንድነው የዛሬው ጉዳይ? አትጨነቁ። ጭንቀት ወደ ውስጣችሁ ሲመጣ ጭንቀት ፍርሃትን ይዞ ይመጣል። ስለዚህ ለዚህ መፍትሄው ምንድነው? ምን ልትለን ትፈልጋለህ ካላችሁኝ የዛሬው 5 በጣም በህይወታችን ውስጥ ህይወታችንን ሊያስተካክሉ ከጭንቀት ከፍርሃት አውጥተውን በህይወት ጎዳና ውስጥ ቻሌንጅ ያደርገን ማለፍ የምንችልባቸው ጭንቀት ሁልጊዜ ወደ ህይወታችን በመጣ ቁጥር እንዴት አድርገን ተሻግረን አልፈን ወደ ህይወት ጎዳና መግባት የምንችልበትን መንገድ እኔን ከጠቀሙኝ 5 ነገሮች መካከል በጥቂቱ አወራችኋለሁ። በህይወት ጎዳና ውስጥ ያሉትን ነገሮች በጥቂት በ5 ነገር መቋጨት አይቻልም። ግን እኔን ገብተውኝ ግን ለሰዎች ብታወሯቸው በአጭር ጊዜ ውስጥ ሰዎች በህይወታቸው ውስጥ ቢሞክሯቸው የሚችሏቸው ብዬ እኔ በህይወቴ ውስጥ የሞከርኳቸውና የተለወጥኩባቸው ነገር ነው ማወራችሁ። የመጀመሪያው ነገር ምንድነው? በየትኛውም አይነት የእምነት የህይወት ጎዳና ውስጥ ሁኑ፣ በምታምኑት በምታመልኩት እምነት ለ10 ደቂቃ ቢሆን ከአምላካችሁ ጋር ህብረት አድርጉ። ጸሎት በህይወት ውስጥ በጣም ትልቁን የህይወት መንገድ የሚወስድ ነው። ወደፊትም ወደ ኋላም የለው። በየትኛውም እምነት ሁኔታ ላይ ሆኑ፣ የትኛውም እምነት ተከታይ ሆኑ፣ ግን ለ10 ደቂቃ ችላችሁ መጸለይ አያቅታችሁ። ከቻላችሁ 20 ደቂቃ ካለ 30 ደቂቃ ከቻላችሁ ረጅሙን ጊዜ ከፈጣሪያችሁ ጋር ማሳለፍ ይጠበቅባችሁ። ሁለተኛው ነገር ደግሞ ምንድነው? በህይወታችን ውስጥ ከጭንቀት ወጥተን ከፍርሃት ወጥተን ከነገሮች ወጥተን እንዴት አድርገን ህይወትን ጎዳና ማለፍ እንችላለን ካላችሁ ደግሞ ሁለተኛው ነገር ኤክሰርሳይዝ፣ ስፖርት በህይወት ውስጥ ትልቁን ፓርት የሚወስደው ስፖርት ነው። እንዴት እንዲህ ልትል ቻልክ ካላችሁ ስፖርት በሰውነታችን ላይ የደም ዝውውራችንንና ጡንቻችንን ክብደት ነገር በመስጠትና በመጨመር በምንሰራበት ሰዓት ላይ ሰውነታችን ሙሉ ትኩረቱ የሚሆነው የደም ዝውውራችን ወይንም ደግሞ የጡንቻችን ጉዳይ ላይ ነው። ስለዚህ ሰው ስፖርት እየሰራ የሚመጣ ከሆነ አይምሮም ደሙም ስለሚንቀሳቀስ ከዛ ከጭንቀት ሁኔታ ውስጥ ይወጣና ለራሱ ጊዜ መስጠትን የሚችልበትን መንገድ ያገኛል ማለት ነው። ስለዚህ የመጀመሪያው ጸሎት ነው። ሁለተኛው ደግሞ ስፖርትን መስራት ነው። ሶስተኛው በህይወታችን ውስጥ ደግሞ ትልቁ በጣም እኔ እንደ ቁልፍ አድርጌ የማስበው በህይወቴ ውስጥ ሶስተኛው ፓርት ለራሳችን ጊዜ መስጠት ይኖርብናል። እንዴት ነው ጊዜ መስጠት ያለብን? ምን ለብቻችን መሆን ያማ ጭንቀት እየፈጠረ አይደለም። ሶስተኛው በህይወታችን ውስጥ በጣም ትልቁን ፓርት የሚወስደው ምንድነው እሱ ብላችሁ ከጠየቃችሁ ሶስተኛው ለራሳችሁ ጊዜ ስጡ ያልኩበት መንገድ ፀጉራችሁን ተቆረጡ፣ የግል ንጽህናችሁን ጠብቁ፣ ቤታችሁን አስተካክሉ፣ እናንተ የምትወዱትን ምግብ እራሳችሁ ለማብሰል ሞክሩ። ይሄ ጭንቀትን ከሚቀንሰው ትልቁ የህይወት ልምምድ ወይንም ደግሞ ሙከራ መሃል አንዱ። እንዴት እንደዚህ ልትል ቻልክ በእምነት ካላችሁ አይምሮአችን ነፃ ጊዜን ሲያገኝ ነው በጣም ማሰብንና ጭንቀትን ወደ አይምሮአችን የሚመጣው። ጭንቀት ደግሞ ወደ አይምሮአችን ሲመጣ ቀጥታ ፍርሃትን ነው ወደ ውስጣችን የሚከተው። ስለዚህ ይህንን ፍርሃት አውጥተን ልንጠቅልበት የምንችልበት መንገድ ምንድነው ሲባል ለራሳችን ጊዜ ስንሰጥ። ወንድ ከሆነ ፀጉሩን ይቆረጥ፣ ሴት ከሆነ ፀጉሯን ትተኮስ፣ ቤቷን ታስተካክል፣ ገላዋን ትታጠብ፣ ልብሶችን ማጠብ፣ አልጋችንን ቦታውን ፖዚሽን መቀየር፣ ቁምሳጥናችንን፣ ልብሳችንን፣ ጫማችንን፣ የተለያዩ ነገሮች መደርደር። እነዚህ ነገሮች ከጭንቀት ወጥተን ለራሳችን ጊዜ መስጠት የምንችል ምን ያህል ደረጃ ላይ እንዳለን ራሳችንን በመስታወት መመልከት፣ ያለንን ነገር ማመስገን። እነዚህም በህይወታችን ውስጥ ስንጨምር ነገራችን አሁንም ከጭንቀት ይወጣና ወደ ሰላም መንገድ የሚሄድበትን መንገድ እራሱ ይዞ የሚሄድበትን መንገድ እንፈጥራለን። ስለዚህ ለራሳችን ጊዜ መስጠታችን በህይወታችን ውስጥ እንዳተረፍን ወይንም ደግሞ ትርፍ ነገር እንዳገኘን
የሚያደርገን ትልቁ ነገር። ሌላው ምንድነው ልትለን የምትፈልገው? የመጀመሪያው ጸሎት ነው አልከን፣ ሁለተኛው ስፖርት ነው አልከን፣ ሶስተኛው ለራሳችሁ ጊዜ መስጠት ነው አልከን። አራተኛው ደግሞ በህይወታችሁ ውስጥ ትልቁ ነገር ደግሞ ከምትወዱት ሰው ጋር፣ ከቤተሰባችሁ ጋር፣ ከፍቅረኛችሁ ጋር፣ ከጓደኛችሁ ጋር ጊዜ ማሳለፍ፣ የብቸኝነትን ጊዜ መቀነስ። ብቻችሁን በሆናችሁ ቁጥር ነው ፍርሃትና ጭንቀት ወደ እናንተ የሚመጣው። ታዲያ ምን እናድርግ? አራተኛው ደግሞ ከነዚህ ሁሉ መሰረታዊውን ነገር የያዘው አራተኛው እንዴት ብትሉኝ፣ በህይወት ልምምድ በምክር ከሰዎች የህይወትን ልምምድ እንሰማለን። እንደዚሁም ደግሞ የህይወትን ጎዳና ሰዎች እንዴት እንዳለፉ እንሰማለን። የኛ ጥያቄ ምን ላይ እንደሆነ ሰምተን እንዴት ማለፍ እንደምንችል ከምንወዳቸው ሰዎች ጋር ስንጫወት ስናወራ እናገኘዋለን። ከዚህ ከፍቅረኛችን ጋር ሊሆን ይችላል፣ ከሚስታችን ጋር ሊሆን ይችላል፣ ከልጆቻችን ጋር ሊሆን ይችላል፣ ከአባታችን ከእናታችን ጋር፣ ከጓደኞቻችን ጋር፣ እንደዚሁም ደግሞ ሶሻል ላይፍ ያለባቸው ቦታዎች ለምሳሌ ካፍቴሪያ፣ ሬስቶራንቶች ምናምን ሄዶ ማዘወተር ማሳለፍ ከሰዎች ጋር። ይህንን የምናደርግ ከሆነ ጭንቀትን ከህይወታችን ውስጥ አውጥተን አሁንም ትክክለኛውን የህይወት ጎዳናን መራመድ የምንችልበትን አዲስ የሆነ ንፋስ ማግኘት እንችላለን። አምስተኛው ደግሞ በህይወታችን ውስጥ ሌላ ትልቁ ነገር ብዬ እኔ በህይወቴ ውስጥ የጠቀመኝ ነገር ሙዚቃ ማዳመጥ። ሙዚቃ ስላችሁ መንፈሳዊ ቢሆን በጣም እጅግ ይመከራል። እንዴት መንፈሳዊ ነገር እንዲሆን መረጥክ ካላችሁ፣ የምናዳምጠው ነገር በህይወታችን ውስጥ ተጽዕኖ አለው። የምንሰማው ነገር በህይወታችን ውስጥ ትልቁን ነገር ይይዛል። ስለዚህ ሰው በህይወት ውስጥ የሚያዳምጠውን ነገር የምንሰማውን ነገር እናወራዋለን። የምናዳምጠውን ነገር በደንብ አድርገን በህይወታችን ውስጥ እናጣጥመዋለን። ስለዚህ የምንሰማውን ነገር መርጠን መስማት አለብን። ብዙ ጊዜ መንፈሳዊ የሆኑ መዝሙሮችን ስናዳምጥ ህይወታችን ብዙ ጊዜ ለውጥን ያገኛሉ። ከአምላካችን ጋር ያለን ህብረት፣ አምላካችን ምን ያህል ለኛ ቦታ እንዳለው፣ የፈጠረን አምላካችን ምን ያህል ለኛ እንደሚያስብ ስናውቅ ከጭንቀት ከፍርሃት ህይወት ወጥተን መኖር እንዴት እንደምንችል እናውቃለን። ስለዚህ ዛሬ 5 ነገርን በህይወታችሁ ውስጥ እንድትለማመዱት እኔ በህይወቴ ውስጥ የሞከርኳቸውን ነገሮች ነግሬያችኋለሁ። አንደኛው መጸለይ፣ ሁለተኛው ስፖርት መስራት፣ ሶስተኛው ለራስ ጊዜ መስጠት፣ አራተኛው ከቤተሰብ ጋር ከጓደኛ ጋር ከፍቅረኛ ጋር ማሳለፍ፣ አምስተኛው መንፈሳዊ የሆኑ ሙዚቃዎችን መዝሙሮችን ማዳመጥ። ሰው በህይወት ውስጥ ጤና ያሳስበዋል፣ ገንዘብ ያሳስበዋል፣ የቤተሰብ ጉዳይ ያሳስበዋል፣ የህይወት ጉዳይ ያሳስበዋል። እነዚህ ሁሉ ነገሮች ባሉበት የህይወት ምልልስ ውስጥ አንጨነቅም ማለት አይቻልም። ግን ጭንቀት ከዚህ ነገር በላይ አልፎ ፍርሃትን ወልዶ በህይወታችን ውስጥ ብቸኛ ሊያደርገን ሲሞክር ግን ልንኖርባቸው የሚገቡ የህይወት ልምምዶች ግን እነዚህ መሆን አለባቸው። እኔ በህይወቴ ውስጥ እነዚህ ነገሮች ስለጠቀሙኝና ስለተማርኩባቸው፣ ስለዚህ በህይወታችሁ ውስጥ እነዚህ ነገሮች ሞክሯቸው፣ ታተርፉባችኋላችሁ። የተሰማችሁ ነገር በኮመንት ላይ አስቀምጡልኝ። ቀጣይ በተለያዩ ቪዲዮዎች እንደምመጣ ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ቴንክ ዩ